በአንድ የአድሰንስ አካውንት መልቲፕል ዩቲዩብ ቻናሎችን ኮኔክት ማድረግ ችግር አለ ወይ? ምን ሲሆን ኮኔክት ብናደርግ ችግር የለውም? ምን ሲሆን ደግሞ ኮኔክት ባናደርግ ይመከራል የሚለውን በዛሬ ቪዲዮ ላይ አሳያችኋለሁ። ፕራክቲካሊ እኔ ራሱ ከዚህ በፊት በምጠቀመው አድሰንስ ሌላ ተጨማሪ ዩቲዩብ ቻናል እንዴት ኮኔክት እንደማድረግ በዚህ ቪዲዮ አሳያችኋለሁ። እንዴት ኮኔክት ማድረግ እንደሚኖርባችሁ ራሱ። ግን በዋናነት ምን ሲሆን ኮኔክት ማድረግ አለብን፣ ምን ሲሆን ደግሞ ኮኔክት ባናደርግ ይመከራል የሚለውን ነገር ነግራችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ 12,000 ሰብስክራይበር እየተጠጋን ነው። እንግዲህ ሰብስክራይብ ማድረግ እንዳትረሱ። ኮመንትም አድርጉ። ያላችሁን ሀሳብ፣ አስተያየት፣ ጥያቄ ኮመንት ሴክሽን ስራ አስቀምጡልኝ። እናንተ መልስላችኋለሁ ማለት ነው። አድሰንስ አካውንት ላይ እንግዲህ ዩቲዩብ አውቶሜሽን ለምትሰሩ ሰዎች እንደዚሁም ደግሞ ሎካል ኮንተንትም ዩቲዩብ ላይ ሎካል ኮንተንትም እየሰራችሁ ከዩቲዩብ በአድሰንስ አማካኝነት ገንዘባችሁን የምትቀበሉ ሰዎች መልቲፕል ቻናሎችን ከፍታችሁ መልቲፕል ቻናሎችን ሞኔታይዝ ስታደርጉ ኮኔክት ማድረግ የሚኖሩባችሁ ጊዜ እና ኮኔክት ማድረግ የሌለባችሁ ጊዜያቶች አሉ። ኮኔክት ማድረግ በአንድ አድሰንስ አካውንት መልቲፕል ዩቲዩብ ቻናሎችን ኮኔክት ማድረግ የሚመከርበት ጊዜ አለ። እኔ ፐርሰናል የሚመክራችሁ ጊዜ አለ። ያው ችግር የለውም። መልቲፕል ቻናሎችን ኮኔክት አድርጋችሁ በአንድ አድሰንስ የብዙ ዩቲዩብ ቻናሎችን ገንዘብ መቀበል ትችላላችሁ። ግን ይሄ በአንድ አድሰንስ መልቲፕል ቻናሎችን ኮኔክት እንድታደርጉ የምመክራችሁ የምትሰሯቸው እነዛ ቻናሎቹ ላይ ያሉት ኮንተንቶች ጀኒውን ከሆኑ ነው። ላይክ በጣም የምትተማመኑበት ከሆነ በአንድ አካውንት መልቲፕል ቻናሎችን ኮኔክት ብታደርጉ ችግር የለውም። ያ ማለት በአንድ አድሰንስ ላይ ኮኔክት የምታደርጓቸው ቻናሎች በሙሉ ሪስካቸው ኦልሞስት ዜሮ የሆነ ማለት ነው። እናንተ ጀኒውን ነው የምትሏቸው፣ ምንም አይነት ሪስክ የላቸውም። ሙሉ በሙሉ በራሴ ነው ዘራው ብላችሁ የምታምኑት ከሆነ በአንድ አድሰንስ አካውንት ማያያዛችሁ ችግር የለውም። ምክንያቱም አንዱ አካውንት ችግር ከገጠመው ሙሉ አድሰንሳችሁን ሊያዘጋባችሁ ስለሚችል ማለት ነው። አድሰንሳችሁ ብር ኖሮትም ሊዘጋባችሁ ስለሚችል ማለት ነው። ጀኒውን ከሆነ የምትሰሩት ነገር ላይ በጣም እርግጠኛ ከሆናችሁ በአንድ አካውንት በአንድ አድሰንስ አካውንት መልቲፕል ቻናሎችን ኮኔክት ማድረግ ትችላላችሁ። ነገር ግን የምትሰሩት ነገር ሪስክ ከሆነ ያው አንዳንዴ አርፒኤሙ ከፍተኛ ነው ወይም ደግሞ ቶሎ ቫይራል ይወጣል ብለን አንዳንድ ነገሮችን መስመር ላይ ቆመን ነው የምንሰራው። ቀይዋ መስመር ላይ ቆመን ነው ሁላችንም በቃ ሪስኩን ወስደን የምንሰራቸው ቻናሎች ይኖራሉ። እንደነዚህ ቻናሎች ሲሆኑ ግን ከዚህ በፊት ከምትጠቀሙበት ወይም አብዛኛው አሪፍ የሚባሉ ቻናሎች ያሏችሁ አድሰንስ ላይ ኮኔክት ባታደርጉት እመክራለሁ። እንደነዚህ አካውንቶች ሪስክ ያላቸው ከፍተኛ ሪስክ ያላቸው ዩቲዩብ ቻናሎች ለሞኔታይዜሽን ከደረሱላችሁ ምን ማድረግ ትችላላችሁ? ከቤተሰብ አካል ሌላ ሰው እንደዚህ አድሰንስ የማይጠቀም ለምሳሌ ወላጅ ሊሆን ይችላል፣ እናት አባት ወይም ወንድም ወይም ጓደኛ ሆና ሊሆን ይችላል። ግን የማይጠቀም ካልሆነም ደግሞ ገዝታችሁ አድሰንስ አካውንት ስለሚሸጥ ገዝታችሁ ላይክ በሱ ብታደርጉ አሪፍ ነው። ምክንያቱም ቢዘጋም በራሱን ችሎ እንዲዘጋ ማለት ነው። ያው ሪስኩን ወስዳችሁ እየሰራችሁ ስለነበረ በዚሁ አጋጣሚ የትኛውንም አይነት ሶሻል ሚዲያ መግዛትም ሆነ መሸጥ ብትፈልጉ ከሆነ ቴሌግራም ቻናላችንን ጆይን ማድረግ ትችላላችሁ። አድሰንስም እዛ ላይ ማግኘት ትችላላችሁ። አድሰንስም ኖሯችሁ መሸጥ ብትፈልጉ ከሆነ እዛ ላይ መግዛትም መሸጥም ትችላላችሁ ቴሌግራም ቻናላችን ላይ። ሪስክ ያለው ከሆነ ኮኔክት ዋናው አካውንታችሁ ላይ ኮኔክት ባታደርጉ እመክራለሁ። አሁን ወደ ስክሪናችን እንሂድና በአንድ ከዚህ በፊት በምትጠቀሙት አድሰንስ አካውንት ላይ ተጨማሪ ዩቲዩብ ቻናሎችን ሞኔታይዝ አድርጋችሁ እንዴት ኮኔክት እንደምታደርጉ ኦልሬዲ ሞኔታይዜሽን ፕሮግራሙ ስለሞላ እንዴት አፒል እንዴት ኮኔክት እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። ወደ ስክሪናችን ላይ እንሂድ። መጀመሪያ ቀጥታ የምታደርጉት ወደ ዩቲዩብ ላይ ዳሽቦርዳችሁ ዩቲዩብ ስቱዲዮ ላይ ትሄዱና ኤርን የምትለዋ ላይ ትገባላችሁ። ከዚህ በፊት እንግዲህ አፕላይ ስታደርጉ አፕላይ ያደረጋችሁበት ቦታ ትሄዱና እንደምትመለከቱት አፕላይ ነው የምትለዋ ኦፕሽን ኦን ነው የምትሆንላችሁ ሪኳየርመንቱን ካሟላችሁ። አፕላይ ስታደርጉት እንደ ከዚህ በፊቱ ይመጣላችኋል። ስቴፕ ዋንን ገብታችሁ አክሴፕት ተርም ኤንድ ኮንዲሽኖችን አክሴፕት ታደርጋላችሁ። ከዛ በኋላ ሁለተኛ ላይ ያለችዋ ስቴፕ አለች። ሁለተኛዋ ላይ ምንድነው ሳይን አፕ ፎር አድሰንስ ፎር ዩቲዩብ ይላችኋል። ስታርት ትሉታላችሁ። እሱን ስታርት ስትሉት የሚያስመርጣችሁ ኦፕሽን አለ። እዚህ ጋር ኦፕሽኑን ካያችሁት ምንድን ነው የሚላችሁ? ከዚህ በፊት አድሰንስ አካውንት እንዳላችሁ እና እንደሌላችሁ ነው የሚጠይቃችሁ። ልክ ሴሌክት የምታደርጉበት ቦታ ላይ ስትገቡ ሶስት ምርጫ ያስመርጣችኋል። የስ አይ ሃቭ አን ኤግዚስትድ አድሰንስ አካውንት ወይም ደግሞ ኖ አይ ዶንት ሃቭ አድሰንስ የሚለው ኦፕሽን ይመጣላችኋል። እናንተ አድሰንስ ስላላችሁ ይስጥላላችሁ። አድሰንስ ከሌላችሁ በቀጣይ ቪዲዮ ሰራል በሌላ ቪዲዮ
ሰራላችኋለሁ አድሰንስ አካውንት ከዜሮ ጀምራችሁ እንዴት እንደምትከፍቱ። ከዛ በኋላ እንደዚህ የምትመለከቱት የስ ካላችሁት በኋላ አድሰንሳችሁ ያለበት ኢሜል ያስመርጣችኋል። እሱ ጋር ትመርጣላችሁ ትነኩታላችሁ ማለት ነው። አድሰንስ አካውንታችሁን እሱ ጋር ከነካችሁት በኋላ የአድሰንሳችሁን ዲቴይል ኢንፎርሜሽን ያመጣላችኋል። እዚህ ጋር ለፕራይቬቲ ለሴኩሪቲ ሪዝን ሲባል ብለር አድርጌያችኋለሁ። የሚመጣላችሁ ምን ታደርጋላችሁ? ያው እንደምትመለከቱት ዲቴይል ይመጣላችኋል። እሱን ቼክ ታደርጉና ኮንቲኒው ትሉታላችሁ ማለት ነው። ቀጣይ ያለው ኦፕሽን ላይ ለመሄድ እንደምትመለከቱት ኮንቲኒው ከስር ትሉታላችሁ። እሱን ከነካችሁ በኋላ ያው እንደምትመለከቱት ሴትአፕ አካውንት የሚል ይመጣላችኋል ማለት ነው። ሴትአፕ አካውንት የሚለውን ትነኩታላችሁ። እሱን ከነካችሁ በኋላ ሪዳይሬክት ቱ ዩቲዩብ የሚለውን መልሳችሁ ትነኩታላችሁ። እንግዲህ ከዚህ በፊት እችኛዋን ፕሮሰስ ምን ነበረች? አድሰንስ አካውንት ምንከፍትበት ክሬት ምናደርግበት ምናምን ነው። እኛ ኦልሬዲ ከዚህ በፊት ከነበረው ጋር ሊንክ አደረግን ማለት ነው። እሱን ሊንክ ካደረግን በኋላ ሶስተኛው ኦፕሽን ሪቪው ያደርጋል። ያው ሪቪው ካደረገ በኋላ እነሱ በሚመልሱበት ታይም ላይክ ከ24 ሰዓት እስከ 48 ሰዓት ባለው ታይም ሪቪው አድርገውት ጌት ሪቪውድ የሚለው እሱ ሪቪው አድርገውት እንደምትመለከቱት ጌት ሪቪው የምትለዋ ኢን ፕሮግረስ ነች። እሱ ከ24 ሰዓት እስከ 48 ሰዓት ወር ብቻ በ24 ሰዓት ውስጥ ይመልስላችኋል። ብዙ አይቆዩም። ብዙ ማለት ከአንድ ቀን በላይ አይቆይም። እሱን በቀጣይ ቀን ያው ሪከርድ ያደረኩትን አስገባላችኋለሁ ማለት ነው። ያው እንደምትመለከቱት ልክ በቀጣይ ቀን ስመጣ ኮንግራጁሌሽን አለኝ ናው ዩ አር ዩቲዩብ ፓርትነር ፕሮግራም ጆይን እንዳረግኩ እንደዚሁ ነገረኝ ማለት ነው። ሌትስ ጎ እላለሁ። በቀላሉ እንደዚህ አድርጋችሁ አዲሽናል አድሰንስ አካውንታችሁን ኮኔክት ታደርጋላችሁ ማለት ነው። እና በዚህ መልኩ አድርጋችሁ አድሰንስ አካውንታችሁን ኮኔክት ማድረግ ትችላላችሁ። አዲሽናል ዩቲዩብ ቻናላችሁን ኮኔክት ማድረግ ትችላላችሁ። ሌላም ሶስተኛም አራተኛም ቢኖራችሁ በዚህ መሰረት አድሰንስ አካውንታችሁን ኮኔክት ማድረግ ትችላላችሁ ማለት ነው። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።